ወይም ኪሳራ ይበቃል፣ ከዚህ በኋላ አዲስ መንገድ መኖር አለበት የሚል ሀሳብ በስፋት ያስተናግዳልና እርሱን ወደዚህ ወደ መድረክ ጋብዘን ጦርነት እንዴት ሊቆም፣ አገዛዝ እንዴት ሊያበቃና ዘላቂ ሰላም እንዴት ሊሰፍን እንደሚችል ያለውን ሀሳብ ያቀርብልናል። እንግዲህ መፈክሮቻችንን አሰሙ። ጦርነት ይቁም በሉ፣ ሰላም ይምጣ በሉ፣ አገዛዝ ይብቃ በሉ፣ ዜጎች እንተባበር፣ ስንተባበር እናሸንፋለን። አሉላ ቀጥል። አመሰግናለሁ ቴዎድሮስ። በመጀመሪያ ይህንን መድረክ ያዘጋጀው አብሮነት በተለይ ደግሞ አቶ ልደቱን በዚህ ረገድ እጅግ አድርጌ ማመስገን ፈልጋለሁ። አክብሮቴንም መግለጽ እወዳለሁ። በእንደዚህ አይነት በተለይ ኢትዮጵያ ውስጥ እንደዚህ አይነት መድረኮች ለማዘጋጀት የሞከሩ ወይም ደግሞ የሰላም ጥሪን ያቀረቡ ሰዎች ምን ያክል ዋጋ እንደከፈሉ እናውቃለን። በኪነ ጥበብ መድረክ ጦርነት ይቁም፣ ሰላም ይምጣ ያሉ ዜጎች ዋጋ ከፍለዋል። የፖለቲካ ድርጅት አመራሮች ጦርነት እንዲቆም፣ ሰላም እንዲመጣ የጠየቁ፣ አገዛዝ እንዲያበቃ የጠየቁ ዋጋ ከፍለዋል። አሁንም ዋጋ እየከፈሉ ነው ያሉት፣ በሰላማዊ መንገድ ትግል ላይ ያሉት ማለት ነው። ነገር ግን እንደዛም እየሆነ ተስፋ ባለመቁረጥ ይህንን ትግል የቀጠሉ በሀገር ውስጥም በውጭም ብዙ ዜጎች አሉ። ይህ የሰላማዊ ትግል ጥሪ ጦርነት እንዲያበቃ፣ አገዛዝ እንዲያበቃ የሚደረግ ጥሪ በመሰረቱ ሰላማዊ መሆንን አለበት ትግሉ ብለው ያመኑ በዋናነት በተጨማሪ ደግሞ አገዛዙ የሰላማዊ ትግል ስፔስ ወይም ከባቢውን ስለዘጋው ያለን አማራጭ በትጥቅ ትግል ነው የምንፋለመው ብለው ትጥቅ ትግል እያካሄዱ ያሉ ወገኖችም አሉ። ከዚህ በተጨማሪ የሰላማዊ ትግል አስፈላጊነት ከመግለጽ ባለፈ እንዲሁም በትጥቅ ትግልም የሚደረገው ትግል እንረዳለን፣ ወገኖቻችን ያሉበት ሁኔታ ያ እድል ስለተዘጋ ነው ወደ በረሃ ወጥተው እየታገሉ ያሉት የሚሉ ከውጭም ጋር መተባበር አለብን ይህንን አገዛዝ እንዲያበቃ የሚሉ አካላት እንዳሉም እንረዳለን። በዚህ ትዕይንተ ህዝቡም እየተሳተፉም እንዲሁም እየተከታተሉ ያሉ ወገኖችም በዚህ ረገድ የሚገለጹ ነው ብዬ አምናለሁ። ዋናው ነገር ግን በእኔ እምነት ሰላማዊ ትግል ከዋጋ አንጻርም ከምንከፍለው ዋጋ አንጻርም እጅግ ያነሰ፣ አገዛዙ ደግሞ በጣም የሚፈራው የትግል ስልት መሆኑ አምናለሁ። ምክንያቱ ሀሳብ ይፈራል። አገዛዙ በጦርነት እድሜውን ማራዘም እንደሚችል ያምናል። በሀሳብ የሚደረግ ትግል ግን እጅግ ያስፈራዋል። ይህም በተግባር የታየ ነው። ቅድም እንደገለጽኩት በሀገሪቱ የሰላም ጥሪ ያቀረቡ፣ ጦርነት እንዲቆም ጥሪ ያቀረቡ ዜጎች እየተወሰደባቸው ያለ እርምጃ የምናውቀው ነው። በተጨማሪ ግን በጦር ሜዳ የሚፋለሙ ግን የሀገሪቷን ትልቁ ድርሻ የሚይዘውን የሀገሪቱን ሀብት ለጦርነት እያዋለ አገዛዙ በጦርነት እየቀጠለ ነው ያለው። ስለዚህ ሰላማዊ ትግል አጠናክሮ መቀጠል እንዲሁም ጦርነት ይቆም ስንል አገዛዙ ጦርነት እንዲያቆም ብቻ ሳይሆን አገዛዙ በተቃራኒ የተሰለፉ ኃይሎችን ለድርድር ለሰላማዊ መንገድ ራሳቸውን ማዘጋጀት አለባቸው። ይሄ ትግል ራሱ ውጤት እንዲያመጣ ከተፈለገ ጦርነት መቆም አለበት። እየተዋጋን መወያየት አንችልም። ባጭሩ እንድንወያይ ቀጣይ አቅጣጫዎች እንድናስቀምጥ ከተፈለገ ጦርነቶቹ ቆሞ በአፋጣኝ የሀገሪቷ ሁኔታም ጦርነት መሸከም ወደማይችልበት ደረጃ እየደረሰ ነው። ኢኮኖሚው እየደቀቀ ነው። የመበታተን አደጋም አፋፍ ላይ የደረስንበት ሁኔታ ነው ያለው እና በአፋጣኝ አገዛዙም ጦርነቱ አቁሞ ተፋላሚዎችም ወደ ውይይት ጠረጴዛ ዙሪያ መጥተው አለን የሚሉት ሀሳብ በሰላማዊ መንገድ የሚገልጹበት ወደ እንደዚ አይነት ሽግግር የሚካሄድበት ሁኔታ በአፋጣኝ መመቻቸት አለበት። በነገራችን ላይ ጦርነት ይቁም ሲባል እየተካሄዱ ያሉ ጦርነቶች ብቻ ሳይሆን በቋፍ ላይ ያሉ እንደገና አንዳንዶቹ በፊት ተካሂደው እንደገና ተመልሰው የማገርሸት የመምጣት እድል ያላቸው ጦርነቶች አሉ። አንዳንዶቹ ቀጠናዊም ይዘት ያላቸው ጦርነቶች ብቅ እያሉ ነው፣ እየታዩ ነው። ይሄ ምንም ጥያቄ የለውም። ይህንንም ግምት ውስጥ በማስገባት ነው ከሀገራዊው
ስነሳ በአማራና በኦሮሚያ እየተካሄደ ያለው ጦርነት ነው ትልቁ። ይሄ በአፋጣኝ ወደ ውይይት ዓለም አቀፍ ማህበረሰብም ኢትዮጵያውያንም በተለይ በዚህ መድረክ የተሳተፉ ያሉ ሀሳብ አቅራቢዎችም ተመልካቾችም ጫና አድርገው በፍጥነት በኦሮሚያና በአማራ ክልል እየተካሄደ ያለው ጦርነት የሚቆምበት፣ ተፋላሚዎች ወደ ጠረጴዛ ዙሪያ የሚመጡበት ሁኔታ መመቻቸት አለበት። ምክንያቱ እልቂቱ በጣም የከፋ የእርስ በርስ ጦርነት መሆኑ ደግሞ ወንድም ከወንድሙ ጋር ነው እየተገዳደለ እየተላለቀ ያለው። በዚህ ምክንያት ደግሞ ህዝቡ ከቦታ ቦታ መንቀሳቀስ አልቻለም፣ ማምረት አልቻለም። በተቻለ መጠን ደግሞ ያገኘውን እድል ተጠቅሞ ያመረተ ደግሞ አጓጉዞ ሸጦ እንትን ማለት አልቻለም። ልጆቹን ወደ ትምህርት ቤት መላክ አልቻለም። ትምህርት ቤቶች ወድመዋል። ከቦታ ቦታ መንቀሳቀስ በጣም በኢትዮጵያ ብርቅ ሌክዠሪ የሆነበት ሁኔታ ነው የተፈጠረው። ይህን ማለት አለበት። ከዚህ በተጨማሪ ያው ከትግራይ እንደ መገኘት መጠን የትግራይ ሰው እንደመሆን መጠን በትግራይ ደግሞ የነበረው ጦርነት ያስከፈለን ዋጋ ሁሉም ኢትዮጵያዊ የሚረዳው ነው። 1 ሚሊዮንና ከዛ በላይ ሰው ጠፍቷል። ሀብት በቢሊዮኖች ወደ አንዳንዶቹ በትግራይ ብቻ እስከ 80 ቢሊዮን ዶላር የሚሉት አሉ። አንዳንዶቹ ደግሞ አጠቃላይ በሶስቱ ክልሎች በትግራይ 30 ቢሊዮን፣ በአማራ ክልል 20 ቢሊዮን፣ በአፋር ክልል 10 ቢሊዮን ወደ 60 ቢሊዮን ዶላር እንደወደመ ያስቀምጣሉ። እና ይሄ ጦርነት በሰላም ስምምነት ቢቋጭም አሁን ተመልሶ ጦርነት የሚያገረሽበት ሁኔታ ምልክቶች እየታዩ ነው ያሉት። በተለይ ከጎረቤት ሀገር ኤርትራ ጋር በተያያዘ ደግሞ ፍጥጫው በጣም እየከረረ ሄዷል። ይሄ ፍጥጫ ደግሞ ያው የጦርነት አውድማው ትግራይ የመሆን እድሉ ሰፊ ነው፣ ምንም ጥያቄ የለውም። በተለይ ትግራይ ውስጥ ያሉ ፖለቲካ ተዋናዮች በዋናነት ህወሓት በፖለቲካ ውድቀት ምክንያት ለሁለት ተሰንጥቆ ወደ ወታደራዊ አመራሩም ጭምር በመጋባቱ ውድቀቱ ማለት ነው ከኮር በላይ የሚባሉ የቲዲኤፍ አመራሮች በወሰኑት የተሳሳተ ስሌት በቲዲኤፍ ውስጥ ራሱ መከፋፈል ተፈጥሮ ሌላ ታጣቂ ኃይል በትግራይ በሁለት እንትን ማለት ነው ጎራ ተከፍሎ የተፋጠጠበት ሁኔታ ነው። ኢንትራ ትግራይ ኮንፍሊክት የመፈጠር እድልም አለ። የኢንትራ ትግራይ ኮንፍሊክት ደግሞ በሶስት ደረጃዎች፣ በአንደኛ ሁለት አካላት ከኋላ እየገፉ ትግራይን ከትግራይ የማጋጨት ጦርነት ውስጥ የመክተት፣ ሁለተኛ እነዚህ ኃይሎች ወደ ጦርነት ሲገቡ ራሳቸው ደግሞ ትግራይ በሁለቱም ሳይድ ተሰልፎ የእነሱን ጦርነት እንዲዋጋ የማድረግ፣ ሶስተኛ ደግሞ በሶስተኛ ደረጃ የውክልና አጠቃላይ በቀጠናው ያለ የውክልና ጦርነት ላይ ትግራይ ተሳታፊ በማድረግ ትግራይን የማውደም አቅጣጫ ነው እየተካሄደ ያለው። በዋናነት ይህ የሰላም ይምጣ ጦርነት ይቁም አገዛዝ ይብቃ ጉዳይ ትግራይን ደግሞ ከአሁን በፊት በከፈለው ዋጋ አሁን ጦርነት መሸከም የሚችል ጫንቃ አለ ብለን አናምን። ይሄ በነገራችን ላይ ከትግራይ ስለተገኘው ብቻ አይደለም፣ ከትግራይ ውጭ ያሉ ኢትዮጵያውያን ወንድሞችን በተደጋጋሚ የተናገሩት ነገር ነው። የትግራይ ህዝብ አሁን አንድ ጥይትም መተኮስ የለበትም ትግራይ ላይ፣ ጦርነቱ መሸከም የሚችልበት ጫንቃ የለም፣ ወድሟል። ስለዚህ የህወሓት አመራሮች እንደተጋበዙ አቶ ልደቱ ቅድም ገልጿል፣ ቢገኙ ይመረጥ ነበር። አስተውለው ይህንን ልዩነት አጥብበው ጦርነቱን ማስቀረት መቻል አለባቸው፣ በትግራይ ሊከሰት የሚችለው ጦርነት ማለት ነው። ከዛ በተጨማሪ ደግሞ የተለያዩ ኃይሎች በተለይ የኢትዮጵያና የኤርትራ መንግስታት፣ በተለይ የኤርትራ መንግስት ጦርነቱ ወደ ትግራይ እንዲመጣ በጣም ትልቅ ጥረት እያደረገ ነው። ፌዴራል መንግስት ደግሞ ይህንን ሳያገናዝብ በብልሃት ሳያይ ወደዚህ ወጥመድ ሰተት ብሎ እየገባ መንገድ መዝጋትም ጀምሯል። መንገድ መዝጋት የምን ምልክት እንደሆነ እናውቀዋለን ሁላችን። 2013 ዓ.ም ላይ በመንገድ መዝጋት ምልክቶች የተጀመረ ነው። እልም ያለ ጦርነት ውስጥ ተገብቶ ጀነሳይዳል በሆነ እንትን ከፍተኛ እልቂት 1 ሚሊዮን ወገኖቻችን ያጣ ነው ማለት ነው። አንዴ ቀጥል ይቀራል። ኦኬ። ስለዚህ ይህንን አደራ ማለት እፈልጋለሁ። በዚህ ረገድ በተለይ ትግራይ ላይ ያለው ፍጥጫ ሌላውንም የሚነካ ስለሚሆን ከአሁን በፊትም የተካሄደው ጦርነት ሁሉንም ዋጋ ያስከፈለ ስለሆነ እዚህ የተገኛችሁ ወገኖች ትግራይ ላይ ያለው ሁኔታ ልብ ብላችሁ ወስዳችሁ እዛ ላይም ጫና እንድታደርጉ ጥሪዬን ማቅረብ እፈልጋለሁ። ጦርነት ይቁም፣ ሰላም ይምጣ፣ አገዛዝ ይብቃ። አገዛዝ ሳያበቃ ሰላም የማይታሰብ ነገር ነውና ወንድሞቻችንም ወደው አይደለም አንዳንዶቹ እየተፋለሙ ያሉት የአገዛዝ እንትን በኢትዮጵያ አለማብቃቱ የአገዛዝ ስርዓት አለማብቃቱ የፈጠረው ነውና እሱም ላይ እኔ በዋናነት ሰላማዊ ትግል ነው አሁን እንትን የማደርገው የምደግፈው። ስለዚህ በዚህ ሰላማዊ ትግል የምትሳተፉ ወገኖች
በምታደርጉት ጥሪ ሁሉ ከጎናችሁ እንደሆንኩ መግለጽ ፈልጋለሁ። ለመሳተፍም ዝግጁ ነኝ። አመሰግናለሁ። ሰላም እንዴት ይምጣ በዘላቂነት በሚለው ሐሳብ ላይ በሚለው አጀንዳ ላይ ያለውን ሐሳብና ምክረ ሐሳብ ያቀርባል ጀዋር መሐመድ። መድረኩን ወደ አንተ አሻግሬዋለሁ። መቀጠል ትችላለህ። አመሰግናለሁ ቴዲ። ሁላችሁም እንኳን በዚህ ተገናኘን። በመጀመሪያ ልጀምር ፈልገው ብዙ የሀገራችን ሕዝብ ይሄን ዝግጅት ለመከታተል ዝግጁ ነበረ። ኢንተርኔቱን በመዝጋታቸውና እድሉ ስለነፈጓችሁ አዝናለሁ። ግን አንድ ነገር ቃል ልግባ። የእኛ ሰው ሲተርት ጤቂ እንዳይመረም ይወፍቱ ይላል። እልህ ከማር የበለጠ ይጣፍጣል። ይሄን በኢንተርኔት ያላቸው ሞኖፖሊ ይዘው እንዳይቀጥሉ እንሰብረዋለን። ይሄ ቃል እንገባለን። መንገድ እናፈላልጋለን። ከእንግዲህ በኋላ ከዚህ በፊት የነበረው አገዛዝ በቴሌቪዥን የነበረው ሞኖፖሊ እንደሰበር ነው ሁሉ ይሄንን ለመስበር አንተኛም ተስፋ እናደርጋለን። በመቀጠል የዚህ ዝግጅት አዘጋጆች ይሄን በጣም አስፈላጊ አንገብጋቢና ጊዜያዊ የሆነ ዝግጅት ያዘጋጃችሁ የትግል አጋሮች ያለኝን አድናቆትና ምስጋና ለመግለጽ ወዳለሁ። በተለይ ደግሞ አቶ ልደቱ አያሌው የሀገራችን ፖለቲካ ወላፈን የተቃጠለ ነው የሚያውቀው። ይሄ ወላፈን ሁሉ ከአመት ወደ አመት እየወረደብህ በክረምትና በበጋ በሰላማዊ ትግል ላይ ያለህን ቁርጠኛ አቋም ሳትወላውል እኛ ገና ፍንዳታ ወጣት በነበርንበት ዘመን ጀምሮ እስከዛሬ በመቀጠልህ ያለኝን አድናቆት መግለጽ ወዳለሁ። በተከታይ ደግሞ የኛ ሀገር ትግል የሚገርም ነው። ሁለት አንጋፋ ታጋዮችን እዚያ ያለው አቶ ዩሱፍ ያስንና ጃልታ አብዲ ከተማሪዎች እንቅስቃሴ ንቅናቄ ጀምሮ እስከዛሬ ድረስ በኢትዮጵያ ውስጥ እኩልነት፣ ፍትህ፣ ዲሞክራሲ እንዲሰፍን ደከመን ሰለቸን ሳይሉ ህይወታቸውን በሙሉ መስዋዕትነት አድርገው ዛሬም በዚህ እድሜያቸው ሳይደግማቸው ዛሬም ተስፋ ሳይቆርጡ ስንቱ በኔ እድሜ ያሉ ተስፋ ቆርጠው እጅ በሰጡበት ዘመን በዚህ በመቀጠላችሁ ያለኝ አክብሮት ያለኝ አድናቆት ሊሰፈር ሊመዘን እንደማይችል ልገልጽላችሁ እወዳለሁ። በመቀጠል እንግዲህ አጠር አድርጌ አሁን በኢትዮጵያ ውስጥ ያለው ሁኔታ እንዴት ይፈታ፣ ሰላም አስፈላጊነት የምንስማማበት ከሆነ ወዴት እንሂድ የሚለውን ነካ ማድረግ ሞክራለሁ። በአሁኑ ወቅት ሁለት በጣም አሳሳቢ አንገብጋቢ ጉዳዮች ለኢትዮጵያ ዜጎች ያሉ ይመስለኛል። አንዱ የዳቦ ጉዳይ ነው። እኛ ኢትዮጵያኖች የኢትዮጵያ ዜጎች ድህነትን እናውቀዋለን። ድሀ ሆነን ያደግነው ስለ ኒውቶዋስ ግን እንደ ዘንድሮ የባሰ የሚያማርር የሚያስጠላ ድህነት አይቼ አላቅም። ያየ ሰው መጥቶ መናገር ይችላል። በተለይ ደግሞ ከተሜውና በእኛ አቅም በእኛ ደረጃ ሚድል ክላስ የሚባለው ማህበረሰባችን ይሄ አንቶክ ነው። ሐኪሞቻችን፣ ኢንጂነሮቻችን ምግብ ለራሳቸውና ለልጆቻቸው ማጉረት አፎርድ ማድረግ የማይችሉበት ደረጃ ላይ ድረስ ነው። ገበሬው በየአመቱ እያደገ ያለው መዳበሪያ በተለይ አምና 3500 የነበረ መዳበሪያ ዘንድሮ ከ9000 በላይ በመሆኑ ዘንድሮ ማሻውን አርሶ በቂ ማዳበሪያ ማግኘት ባለመቻሉ በሚቀጥለው አመት ምርቱ ይቀንሳል፣ የኑሮ ውድነቱ እየጨመረ የሚሄድ ይሆናል ማለት ነው። ኢማጂን ይህ ገበሬ ይህ አርሶ አደር በጦርነት ምክንያት ቄው ላይ ማረስ ሳይችል በጎጃምና በምስራቅ ሸዋ በቆሎ እንዳይዘራ እየተከለከለ ያም ሳያንስ ቀርቶ መዳበሪያ በጥፍ ተጨምሮበት መስራት ያልቻለበት ይህ ደግሞ ትሩሊ ስፒኪንግ ኢትዮጵያ ውስጥ ከዚህ በፊት ታይቶ የማይታወቅ ድህነት የህልውና ጥያቄ የሆነበት ሁኔታ ውስጥ ነው ያለነው። ሁለተኛው በጣም አንገብጋቢ ጉዳይ ለኢትዮጵያ ዜጎች የደህንነት እጦት። ኢትዮጵያ በአምባገነኖች ስትገዛ ነው። ኢትዮጵያ ገዢዎች ሰዎችን ሲጨቁኑ ሰዎችን ሲገሉ ነው የነበሩት። ይሄ ሊካድ አይደለም፣ የምናውቀው ነው። ከኛ በፊት የነበራችሁም ታውቁታላችሁ። እንደዚህ 5 6 7 ዓመታት ግን ዜጎች ለቅሶ መሄድ ያልቻሉበት
ዜጎቻችንና መስጊድ መሄድ ያልቻሉበት እናቴ የሷ እናት ስታርፍ ሄዳ መቅበር ያልቻለችበት ሁኔታ በኢትዮጵያ ውስጥ ታይቶ አይታወቅም። ከተሳሳቱ ታረማል። ዜጎችን አፍኖ ብር ማስከፈል እንደ አንድ የቢዝነስ ሴክተር የተቆጠረበት በገጠር ሳይሆን በከተሞቻችን መጀመሪያ ይሄ ነገር በወለጋ አካባቢ ሲጀምር ከዛ ወደ ሸዋ ወደ ጎጃም ወደ ጎንደር ተስፋፍቶ ነጋዴው ከ1 ሚሊዮን ብር በላይ ያለው ነጋዴ በሙሉ ሸሽቶ ወደ ዋና ከተማዋ ሲገባ አሁን ዋና ከተማዋ ስም ተገብቶ ሰው ታፍኖ ገንዘብ ያስከፍሉታል። ድሮ ትንሽ ሰርቶ ነጋዴ መሆን ትንሽ ሰርቶ ብር መያዝ የሚያኮራ ሾፍ የምታረግበት ነበር። ዛሬ ግን ሰርቶ ትንሽ የያዘ ሰው የሚፈራበት የሚደበቅበት ሀብት ማፍራት ጠላት ጠንቅ የሆነበት ሻሸመኔ ላይ የሆነ ያለውን ጎንደር ላይ የሆነ ያለውን ነገር ጥሮ ላይ የሆነ ያለውን ነገር መረዳት አስፈላጊ ነው። አጠር ስናደርገው የድህነት አረንቋ ውስጥ ነው ያለነው። ታይቶ ተሰምቶ በአገራችን በብራችን ታይቶ ተሰምቶ የማይታወቅ የድህነት እጦት ውስጥ ነው ያለነው። ለዚህ ሁለቱ what do they have in common? እነዚህ ሁለቱ ኮመን ኮዝ አላቸው። የዚህ ኮመን ኮዝ የእርስ በርስ ጦርነት ሲቪል ዋር ነው። የዚህ ሲቪል ዋር ከምን ተነስቶ ምን ደረሰ የሚለውን ሌላ ጊዜ እንተዋለን። ይሄ ሲቪል ዋር ይሄ የእርስ በርስ ጦርነት ብዙዎቻችሁ እንደተናገራችሁት ኢኮኖሚያችንን አንኮትኩቶታል። መሰረተ ልማቶቻችን ፈርሰዋል። የሀገር ውስጥ የንግድ እንቅስቃሴ ከሚታሰበው በላይ ተዘግቷል። ወደ ሀገራችን ስትገባ የነበረችው ትንሽ እንጥብጣቢ ኢንቨስትመንት እንድትደርቅ ሆናለች። ከዛ የተረፈችውን ደግሞ ጠቅላይ ሚኒስትሩ የመዝናኛ የማሾፊያ ፕሮጀክቶች ለመገንባት እያባከናት ይገኛል። ይሄ ለኢኮኖሚ ችግሩ ከፍተኛ ኮንትሪቢዩሽን አድርጓል። ዛሬ ኢትዮጵያ ውስጥ ዩኒቨርሲቲዎች ተማሪዎቻቸውን መመገብ ያልቻሉበት፣ ክልሎች ዞኖችና ወረዳዎች ደሞዝ መክፈል የማይችሉበት፣ ደሞዝ አልተከፈለንም ልጆቼ ራባቸው ብሎ ሰራተኛው ሲጠይቅ የሚደበደብበት፣ በመካከለኛና አነስተኛ ደረጃ ያለው ነጋዴ ለጆሮ በሚዘገንን ደረጃ በተለያየ ስም እየተለጠፈበት መዋጮ የሚለቀምበት፣ ስንቱ በየጉራንጉሩ እዳ ተቆልሎበት ከእዳ ለማምለጥ የሰው አይን አፍሮ ፈርቶ ራሱን እየገደለ ያለበት ሁኔታ ውስጥ ነው ያለው ማለት ነው። ይሄ የኢኮኖሚ መንኮታኮት ፈጥሯል። ሌላው የእርስ በርስ ጦርነት ሀገራችን ውስጥ ምንም ማንደባበቀው ነገር አለ። ከዚህ በፊት የብሔር ሽኩቻ ነበር፣ የሃይማኖት ኮምፕሌንት ነበር። እንደዚህ ዘመን ግን ማህበራዊ፣ ሃይማኖታዊ፣ ፖለቲካዊ ተቋማት ሙሉ በሙሉ የተንኮታኮቱበት complete fragmentation of every aspect of our society, our religious institutions, our state institutions, our cultural institutions ፍርክስክሳቸው የወጣበት ዋጋ ያጡበት የተወረሩበት ህዝባችንን አንድ ላይ እንደ ጉሉ ይዘው ያሉ እሴቶቻችን ከቀን ወደ ቀን እየተመናመኑ እየተሸራረፉ እየወደሙ ያለበት ሁኔታ ውስጥ ገብተናል። ይህ ስለሆነ ጦርነትን ማስቆምና ሰላም ማምጣት ለኢትዮጵያ ከማንኛውም አጀንዳ ቀድሞ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ይሄን ለማድረግ በሶስት ደረጃ መሄድ አለብን ብዬ አስባለሁ። የመጀመሪያው we must silence the guns። አሁን በኦሮሚያና በአማራ በቤኒሻንጉል የተካሄዱ ጦርነቶች በአስቸኳይ እንዲቆሙ፣ ቆመው ግን አሁን ሊፈነዱ በቋፍ የደረሰው የትግራይ ግጭት እንዳይፈነዳ መረባረብ፣ ከኤርትራ ጋር የተገባው ፍጥጫ ወደ ጦርነት እንዳይሄድ የሀገራችን ዜጎችና
በኢትዮጵያ ጉዳይ ይመለከተኛል ስቴክሆልደር የሚል ማንኛውም ዓለም አቀፍ ማህበረሰብ ሊረባረብበት የሚገባ ጉዳይ እንደሆነ አበክሬ መናገር ፈልጋለሁ። አንድ ነገር ግን ጠበቅ ላድርግ እዚህ ላይ ሰላም ለማምጣት ስንረባረብ ሀገራችንን ለመታደግ ህዝባችንን ለመታደግ ስንረባረብ ጊዜያዊ መሆን የለበትም። ታክቲካል አላያንስ በጸራዊ የሚቋጭ አጭር ርብርብ ሳይሆን ሀገራችን ወደዚህ አይነት አስከፊ አደጋ እንዳትገባ ከዚህ በፊት ሲከመሩና ሲደባለሉ የመጡ ችግሮች እንዲፈቱ ከእንግዲህ በኋላ የሚመጣው ሽግግር በሽግግር በቋፍ ላይ እንዳለ ይታየኛል። ከዚህ በኋላ የሚመጣው ሽግግር እንዳይጨናገፍ እንዳይጠለፍ ካሁኑ ሰፊ መሰረት ያለው ህዝባዊ ውይይት፣ ድርድር፣ ኒው ሶሻል ኮንትራክት መገንባት ላይ መረባረብ ያስፈልጋል። ይህ ስንል የፖለቲካ ልዩነት ያለን ሰዎች መነጋገር አስፈላጊ ነው። ከጃልመሮና ከዘመነ ካሴ ጋር በትግል ጉዳይ አልስማማም። ከአቶ ገዱና ከደብረጽዮን ጋር ከዚህ በፊት ኢህአዴግ አካል በነበሩበት ወቅት እኔ እዚህ ቆሜ እነሱ እዛ ቆመው ስንተካተል ነበር። ከልደቱ ጋር ከቴዎድሮስ ጋር በፌደራል ጉዳይ አልስማማም። ሀገራችንን ሰላም ማስፈንና ጦርነትን ማስቆምን አስፈላጊና ግዴታ ሆኖ ስለሚታይ እነዚህ ልዩነቶቻችን በምንም መልኩ ሊያግዱን የሚገቡ አይደሉም። ሁለተኛው ነጥብ የሰላም ትብብር ስንል የተቃዋሚ ኃይል ብቻ ሳይሆን ከስርዓት ውስጥም ጦርነት ያንገሸገሻቸው የሀገር መፍረስ የተቋም መዳከም ያንገሸገሻቸው ብዙ ዜጎች ስላሉ እነሱም ባላገለለ በጅምላ በማያጠቃ ለሁሉም በር በከፈተ መልኩ መረባረብ ያስፈልጋል። ሁሉን አቀፍ ሁሉን የሚያሳትፍ ህዝባችንና ሀገራችንን የሚመስል ሰላም ለማምጣት መረባረብ፣ ከዛ በኋላ ደግሞ ህዝባችንና ሀገራችንን የሚመጥን በሰጥቶ መቀበል ላይ የተመሰረተ የፖለቲካ ድርድርና ስምምነት አድርገን ሀገራችንን አሁን ከገባችበት ችግር ማስወጣት ብቻ ሳይሆን የሚቀጥለው ትውልድ የኔና የኔ መሰሉ ልጆች ጦርነትና እርዛት የማይወርሱበትን ኢትዮጵያ መገንባት አለብን፣ መገንባትም እንችላለን ብዬ አምናለሁ። አመሰግናለሁ። ትዕይንታችንን እንፈጽማለን። ግን ያ እየተደረገ መፈክር አሰሙ፣ አስተጋቡ፣ ጻፉ፣ ተናገሩ፣ ዛሬ በቀረቡት ሀሳቦችና ምክረ ሀሳቦች ላይ ተነጋገሩ፣ አውሩ ማለት ሀሳብን መለዋወጥን የመሰለ ነገር የለም። ኢትዮጵያውያን ብሔር፣ ሃይማኖት፣ አካባቢ፣ አተያይ ሳይገድበን እንነጋገር። ምክንያቱም የህልውና ፈተናችን የተናጠልም የጋራም ነውና ነውና ይህንን በጣም ጎላ አድርጌ መጥቀስ ፈልጋለሁ። ልደቱ መድረኩን መውሰድ ትችላል። አይሰማም። ሚዩት የሆንክ ይመስለኛል። አንሚዩት። ይቅርታ። በጣም ነው የማመሰግነው ቴዲ። በምስጋና መጀመር ፈልጋለሁ። አንደኛ ይህን መድረክ በጥሩ ሁኔታ ነው የመራኸው ቴዲ። የጉዳዩ ባለቤት ብትሆንም ምስጋና ይገባል። በእውነት በጣም በጥሩ ሁኔታ ነው የመራኸውና እናመሰግናለን። ይሄ እንትን ተሳክቷል። ይሄ ትዕይንተ ህዝብ በደንብ ነው የተሳካው። ከሶስቱ ሁለቱን ኦልሞስት ከትናንት በፊት ጀምሮ አሳክተን ነበር። ማለትም የተናጋሪዎች ተሳትፎና የሚዲያ ተሳትፎ፣ የህዝቡ ተሳትፎ ነበር የቀረን። በጣም እጅግ ፈሪ መሆናችንን ነው ያወቅኩት። 100 ሺህ የሚመለከተው ብለን ማለታችንን እንደ ድፍረት ቆጥረን ተሳቀን ነበር። ግን እውነቱን ለመናገር የኢትዮጵያ ህዝብ አላሳፈረንም። አገር ቤት ከፍተኛ የሆነ የኢንተርኔት ጫና፣ የመዝጋት ጫና ባለበት ሁኔታ በ3-4 ቻናሎች ብቻ ከግማሽ ሚሊዮን በላይ ህዝብ ተከታትሎታል። እርግጠኛ ነኝ አሁን ፕሮግራሙ ካለቀ ከ5-10 ደቂቃ በኋላ የሁሉንም ያስተላለፉትን የ30 ቻናሎች ውጤት ካየነው ከሚሊዮንም በላይ ሊሆን ይችላል፣ በዩቲዩብ ብቻ የተሰራጨው ማለት ነው። ስለዚህ በአጠቃላይ የዚህ ትዕይንተ ህዝብ ዓላማ ተሳክቷል። ለምንድነው የተሳካው? ህዝቡ መልእክቱ ደርሶታል፣ አቋሙን ገልጿል። በኢትዮጵያ ታዋቂ የምንላቸው ተጽዕኖ ፈጣሪ የምንላቸው የፖለቲካ ኃይሎች በአንድ ላይ ተሰባስበው
ድምጻቸውን ሲያሰሙ ታይቷል። ይሄ ቀላል ውጤት አይደለም እና አዲስ የትግል ተነሳሽነት ተፈጥሯል ማለት ይቻላል። ስለዚህ አንደኛ የተናጋሪዎችን ከልብ እናመሰግናለን። በጣም በሚገርም ሁኔታ ብዙ ጊዜ እንዲህ አይነት መድረክ ስናዘጋጅ 2-3 ሰው በተለያየ ምክንያት ሳይገኝ የመቅረት ጉዳይ የተለመደ ነው። ዛሬ ከያዝናቸው 15 ሰዎች ውስጥ አንድም ሰው አልተጓደለም። ሁሉም ናቸው የተገኙት። በተናጋሪዎች ረገድ ትልቅ ውጤት ነው የታየው። ከሁሉም በላይ ደግሞ ተናጋሪዎች ቅድም እንዳልኩት የተለያየ የአስተሳሰብ ልዩነት ከኛም ጋር እርስ በራሳቸው እያላቸው የጉዳዩን ትልቅነት የኢትዮጵያ ሕዝብ አጀንዳነት ብቻ በማየት መገኘታቸው ምን ያህል ካለፈ ስህተታችን ድክመታችን የኢትዮጵያ ተቃዋሚ ኃይሎች እየተማርን እንደመጣ እና ወደፊት ወደ ተሻለ አቅጣጫ ለመሄድ እየተዘጋጀን እንደሆነ የሚያሳይ ይመስለኛል እና ተናጋሪዎች ከልብ ነው የማመሰግነው። አክባሪ ይስጥልኝ። በመቀጠል መገናኛ ብዙሃን መጀመሪያ ያስቀመጥነው እቅድ 10 መገናኛ ብዙሃን ላይቭ ቢያቀርቡት በቂ ነው የሚል ነበር። አሁን በ3 እጥፍ ከ31 በላይ መገናኛ ብዙሃን ላይቭ አቅርበውታል። ልክ እንደ ፖለቲካ ሰዎቹ ሁሉ የመገናኛ ብዙሃኑም ከኛም ጋር እርስ በራሳቸውም የተለያየ ቅራኔና ልዩነት አላቸው። ይሄ አጀንዳ ግን የጋራ አጀንዳችን ነው፣ የህዝብ አጀንዳ ነው፣ የሀገር አጀንዳ ነው ብለው ተሳትፎበታል፣ ባለቤት ሆነዋል እና ይህም በጣም ትልቅ ውጤት ነው። ከሁሉም በላይ ያው ቅድም እንዳልኩት የኢትዮጵያ ህዝብ በደንብ የዚህ ትዕይንተ ህዝብ ተሳታፊ በመሆን ከፍተኛ የሆነ ውጤት እንድናገኝ አድርጎናል እና ይሄ ትልቅ ነገር ነውና ምስጋና ይገባል። ሌላው ምናልባት መድረኩን እንደዚህ ስታዩት ቀላል ነገር ይመስላል። ከጀርባ የአብሮነትና የሪዮት ቲም ፋታቶ ሲሰራ ነው አሁን የቀረበው እና ቀላል አይደለም። ብዙ ሰዎች ከጀርባ የተሳተፉበት ዝግጅት ነው እና የአብሮነት ቲም በእውነት ሊመሰገን ይገባዋል። ውጤታማ ሆናችኋል። የሪዮት ቲም ሊመሰገን ይገባዋል። ውጤታማ ሆናችኋል እና ወደፊት ግን እኛ ብቻ አይደለም ሌሎቻችሁም የዝግጅቱ ባለቤት ሆናችሁ አብረን እንድንሰራ ነው የምንፈልገው። የላቀ ውጤት የምናመጣው 2፣ 3፣ 4 አካላት ብቻ ሳይሆን ሁላችንም ተባብረን ስንሰራ ነው የሚል እምነት አለኝ። ሌላው ኢትዮጵያን የመሰለ መድረክ ነው ዛሬ ያየነው። በሃይማኖት፣ በጾታ፣ በእድሜ፣ በብሔር ማንነት፣ በፖለቲካ አመለካከት ልዩነት እውነተኛ ኢትዮጵያን የሚመስል መድረክ ነው ያየነው። እውነቱን ለመናገር ኢትዮጵያ ውስጥ ያልነበረው ነገር ይሄ ነው። ይሄ መድረክ ታላቅ መድረክ ነው። ትልቅ ውጤት ነው። ከዚህ አንፃር ከጀነሬሽን አንፃር አሁን ብናየው አቦይ ስብሃትንና ሚስጥረን ብናይ በእነሱ የእድሜ ክልል ካየን ኦልሞስት 4 ጀነሬሽን የተሳተፈበት ነው ማለት ይቻላል። ቀላል አይደለም። ቅድም ጀዋር ገልጾታል። ቀላል አይደለም እና በፖለቲካ አመለካከት፣ በትግል ስልት፣ በአይዲዮሎጂ በጣም የተራራቀ ልዩነት ያለን ግን አንድ የጋራ አጀንዳ እንዳለን ተገንዝበናል። አንድ ሀገር ነው ያለን። እጣ ፈንታው የተያያዘ አንድ ማህበረሰብ፣ አንድ ህዝብ ነው ያለን። በጋራ ከመታገል ውጪ ሌላ አማራጭ የለንም ብለን የጋራ አጀንዳ ያለን መሆኑን ተረድተን የመጣ ነው እና ይሄ ትልቅ መርታ ይመስለኛል። ትልቅ የትግል ተነሳሽነት የሚፈጥር ይመስለኛል እና ይሄ መድረክ የመጀመሪያ ነው እንጂ የመጨረሻ አይደለም። ሪሊ ስለ ሰላማዊ ህዝባዊ እምቢተኝነት ስናወራ ሲሪየስሊ ነው እያወራን ያለው። ወንድሜ ዶክተር እስማኤል በአንድ ዓመት ውስጥ ለውጥ እናመጣለን ስትል ሰምቻለሁ። ትልቁ ችግር የተቃዋሚ ፓርቲዎች መግባባት፣ መደማመጥ፣ መከባበር፣ በጋራ ጉዳይ አብሮ መስራት መቻል ነው እንጂ አንድ ጊዜ ሁላችንም ተሰባስበን በአንድ ድምፅ መናገር ከጀመርን ዓመት አይደለም፣ ኢቭን ወራትም አይደለም። በጥቂት ሳምንታት ውስጥ ይሄን አምባገነን መንግስት ወዶ ሳይሆን በህዝብ ትግል ተገዶ ለሰላማዊ መፍትሄ እንዲንበረከክ ማድረግ እንችላለን። እያጋነን እንኳን አይደለም፣ ይቻላል። ስለዚህ ይሄን መንፈስ ይዘን በቀጣይ ሰፊ ስራዎች ለመስራት እየተዘጋጀን ነው። ዛሬ ተቃዋሚዎቹ አይደለም የተገናኘ ነው። እኛ እርስ በርሳችን አላወራንም፣ አልተወያየንም። ፖለቲካ ፓርቲዎቹ ወይም መሪዎቹ ለህዝቡ ነው መልእክት ያስተላለፉት። ስለዚህ ዋና ሌላ ስራ ይቀራል። እኛ ቁጭ ብለን መነጋገር አለብን፣ መወያየት አለብን፣ መከራከር አለብን፣ መደራደር አለብን። ከዛ በኋላ አንድ የጋራ ጥርት ያለ አጀንዳ ይዘን ተባብረን ይሄ ተስፋ ያጣን የኢትዮጵያ ህዝብ በጋራ ለማታገል የሚያስችል ፕላትፎርም መፍጠር አለብን። ተስፋ ያጣው ህዝብ ተስፋ እንዲኖረው ማድረግ አለብን። ይሄ ደግሞ ይቻላል የሚል እምነት ነው ያለኝ እና ሪሊ ይሄን ጉዳይ ሲሪየስሊ ነው የያዝነው። አሁን ተግተን እየሰራን ነው። እንተባበር።
እና በአብሮነት በኩል ከማንኛውም የፖለቲካ ኃይል ጋር ምንም አይነት የሃይማኖት የብሔር የአይዲዮሎጂ የትግል ስልት ልዩነት ሳያግደን ኢትዮጵያ ውስጥ ጠንካራ የሆነ ሰላማዊ ህዝባዊ እምቢተኝነት እንዲቀጣጠል ከማንኛውም የፖለቲካ ፓርቲ ጋርና ሲቪክ ማህበራት ጋር ለመስራት ዝግጁ ነው። ይሄ ግን እውን የሚሆነው በጋራ ትግል ብቻ በተናጠል በመሮጥ አይደለም። ይሄን ተገንዝበን ሁላችንም እንረባረብ። አኩርታችሁናል። ከልብ ነው በእውነት የምናመሰግነው። እግዚአብሔር ይስጥልኝ ቴዲ። በጣም አመሰግናለሁ።